የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በኢትዮጵያና አሜሪካ መካከል ያለው የዲፕሎማሲና የወታደራዊ ትብብር ወደ ስትራቴጂያዊ ደረጃ ተሸጋግሯል አሉ። ሚኒስትሯ በአዲስ አበባ በተጀመረ የ2026 የአፍሪካ ኮሚኒኬሽንና ሎጂስቲክስ ሲምፖዚየም መክፈቻ ላይ እንደገለጹት ይህ እድገት በሁለቱ ሀገራት መካከል እየጠነከረ የመጣውን የመተማመንና የአጋርነት ግንኙነት የሚያሳይ ነው። ሲምፖዚየሙ የቴክኒክ ውይይት መድረክ ብቻ ሳይሆን አጋርነትን ለማጠናከር፣ ልምዶችን ለመለዋወጥ፣ በፈጠራ ላይ በመመስረት በመላ አፍሪካ ብቁና ዘመናዊ ተቋማትን ለመገንባት ጠቃሚ አጋጣሚ መሆኑን አመልክተዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ በታሪኳ በአመራሯና በስትራቴጂያዊ ጠቀሜታዋ የቀጠናውንና የአህጉሩን አቅጣጫ ከቀረጹ ሀገራት መካከል አንዷ ናት አሉ። አምባሳደር ማሲንጋ ይህን ያሉት ኢትዮጵያና አሜሪካ በጋራ ባዘጋጁት የ2026 የአፍሪካ ኮሚኒኬሽንና ሎጂስቲክስ ሲምፖዚየም መክፈቻ ላይ ነው። በዲፕሎማሲና በወታደራዊ ትብብር መስክ ያለው የኢትዮጵያና አሜሪካ ግንኙነት ወደ ስትራቴጂያዊ ደረጃ እየተሸጋገረ መሆኑን አብራርተዋል። የሲዳማ ክልል ሰላምና ጸጥታ ቢሮ የቀድሞ ኃላፊ አቶ አለማየሁ ጢሞቴዎስን ጨምሮ ሌሎች የቢሮ ኃላፊዎች የጽኑ እስራት ውሳኔ የተላለፈባቸው። የሐዋሳ ከተማ ከፍተኛ ፍርድ ቤት ተከሳሾቹ ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ነው ውሳኔ ያሳለፈው። በዚህም መሰረት ፍርድ ቤቱ ዛሬ በኋላው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስን በ10 ዓመት ከ5 ወር ጽኑ እስራትና የገንዘብ ቅጣት እንዲቀጡ ተወስኗል።